የተበላሸውን አይምሮህን ነው እንጂ የምናርመው ቁርአንን አይደለም። አዳምጥ እሺ። አንቀጹን ጨርሰው ቢያንስ ምን እንደሚል እስከ መጨረሻው አንብበዋል? አላነበብከውም? ከዚህ በፊት ኖ አይ አላነበብኩትም። ለነገሩ እኔ ቁርአን አላነበብኩም። ስለዚህ አሁን ስትወያዩ ስለሰማሁ ነው። ሳታነብ ታዲያ ቢያንስ ሙሉን አንብበዋል ወይ አልኩት። አላነበብኩም ግን መታረም አለበት። ምንድነው ያነበብከው? እሱ አሁን እኮ ስታነብ እኮ እየሰማሁ ነበር። ቀስ በል። ካላነበብክ ጠይቅና ከዚያ ይመለስልሃል። ድምዳሜ ሰጠህ። ለዚህ ነው የተበላሸውን አይምሮህን እናርምልሃለን እንጂ ቁርአን አይደለም ያልኩህ። ምክንያቱም ቢያንስ አንድ ሰው ለመተቸት ማንበብ አለበት የለበትም? ማንበብ አለበት። እንዴት ነው? ሰላም ነው አለን። አማን ነው አለ ነው። እንዴት ነው? እታች አሁን በምታወሩት ላይ ጥያቄ ለመጠየቅ አንድ ያልገባኝ ነገር ስላለ ነው ክሊር እንድታደርግልኝ ማለት ነው። ምንድነው ያውም ምንድነው አንዴ ማለት ነው። አሁን ከዳንኤልም ከሰውም ለገሃነም ፈጠርናቸው ሲል አንዴ ሲፈጥራቸው ማለት ነው። አሁን ለማገዶ የተዘጋጀ እንጨት መልሶ ወደ ወይ ለጠረጴዛ ወይ ለወንበር አይሆንም ማለት ወይ ለአልጋ አይሆንም፣ ለሆነ ጥቅም ላይ አይውልም። መጀመሪያውኑ ሲፈጥራቸው ለገሃነም ፈጠርናቸው ካለ ወይ አስተካክሉት ቃላቱን፣ ወይ አስተካክለው ወይ አልገባህም ይሆናል እንጂ ለገሃነም አንድ የተፈጠረ እኮ በቃ ለዛ ነገር የተፈጠረ ነው። እንዴት አድርጎ ያ ሰው እንደገና በሱ ምክንያት ሊወነጀል ይችላል? አልሰራም ሰርቷል እንዴት ይባላል? ኦሬዲ ሲፈጠር እንደዛ ሆኖ የተፈጠረ ሰው ማለት ነው። እዚህ ጋር እንዴት ነው አንተ ስታስረዳ ትክክል አልተረዳውም። እያብራራህ ነው እየጠየቅህ ነው? እየጠየኩ ነው እንጂ ያ እንትናችሁ ቁርአናችሁ በትክክል እንደዚህ የሚል ከሆነ ማስተካከል ማረም ነው ያለባችሁ እንጂ መጀመሪያውኑ ለገሃነም ፈጠርናቸው ካለ በሎጂክም ስታየው ለማገዶ የተዘጋጀ እንጨት ማለት ነው መልሶ ቫርኒሽ ተቀብቶ ጠረጴዛ ሊሆን አይችልም። የተበላሸውን አይምሮህን ነው እንጂ የምናርመው ቁርአንን አይደለም። አዳምጥ እሺ። አንቀጹን ጨርሰው ቢያንስ ምን እንደሚል እስከ መጨረሻው አንብበዋል? አላነበብከውም? ከዚህ በፊት ኖ አይ አላነበብኩትም። ለነገሩ እኔ ቁርአን አላነበብኩም። ስለዚህ አሁን ስትወያዩ ስለሰማሁ ነው። ሳታነብ ታዲያ ቢያንስ ሙሉን አንብበዋል ወይ አልኩት። አላነበብኩም ግን መታረም አለበት። ምንድነው ያነበብከው? እሱ አሁን እኮ ስታነብ እኮ እየሰማሁ ነበር። ቀስ በል። ካላነበብክ ጠይቅና ከዚያ ይመለስልሃል። ድምዳሜ ሰጠህ። ለዚህ ነው የተበላሸውን አይምሮህን እናርምልሃለን እንጂ ቁርአን አይደለም ያልኩህ። ምክንያቱም ቢያንስ አንድ ሰው ለመተቸት ማንበብ አለበት የለበትም? ማንበብ አለበት። ታቻለ አይደለ? ኖ መተቸት ሳይሆን በሁለታችሁ በኩል ያለው እንትን ምንድነው? ልጁ ያለህን እያወቅ እንዳላወቅ ማለፍ የለብህም እኮ ነው። ምን ማድረግ አይቻልም። ዋንስ ያ ነገር የተዘጋጀው ለገሃነም ከሆነ እንዴት ብሎ ነው? ሰላም ከላይ ጥያቄ አለ። እሺ ጥያቄ አለ። ሰላም አለይኩም። ሰላም አለይኩም። አለይኩም ሰላም ወራህመቱላሂ። እሺ እሱ ወንድሜ እንዴት ነው? ሰላም ነው አለ አልሐምዱሊላህ። የሆነ ጊዜ ማታ ኢድ ላይ እየተሰገደ አላ ከኢድ በኢድ ነበር እና ሱና መስገድ ይቻላል? ኢድ ላይ ሱና መስገድ ይቻላል? ነብዩ ሰለላሁ ዐለይሂ ወሰለም ሰግደው ከመጡ በኋላ ቤታቸው ይሰግዱ ነበር። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም። ወአለይኩም ሰላም። እሺ አንድ ጥያቄ ነበረ። እሺ ጥያቄ ሁለት ቃል ሰምቼ ነበር ማለት ቁርአን ማታዳምጠው ከሆነ እንዳትከፍተው የሚል እና ሁለተኛ ደግሞ እንደገና ማለት እንደ አጠቃላይ ቁርአን ከፍቼ ማለት ስተኛው ምሳሌ ሞባይሌ ላይ
ከፍቼ በተኛም ችግር አለው? ማታዳምጠው ከሆነ እንዳሰማው የሚልም ነገር ሰምቼ ነበር። እሺ ምን አድርጋለሁ? ምን አድርጋለሁ? ምን አልከኝ? ምን አድርጋለሁ? የሚረብሽ ድምፅ አለ። እሺ ዋንን ማዳመጥ ትችላላችሁ። ተኝታችሁ ትችላላችሁ። ቁማችሁም ተኝታችሁም እየሄዳችሁ ማዳመጥ ትችላላችሁ። አላህ ሱብሓነሁ ስለዚህ ቁማችሁም ተኝታችሁ ዚክር ማድረግ ትችላላችሁ። ወምን ዚክር ድምፁንም ደግሞ አይሰማም። እሺ ይሰማሻል? እሺ ለማንኛውም ተኝታችሁም ቢሆን ማዳመጥ ትችላላችሁ። ግን የምንቅልፍ ሆነ ይሰማል። ከቻላችሁ በዛ እናደርጋለን ብላችሁ ተኝታችሁ በዛው እንቅልፋችሁ ቢወስዳችሁ እንደ ወንጀለኛ ሰማል። ሰላም አለይኩም። እንዴት ነህ? ወልስ ሜት አታድርጓት። ጓደኛዬ ሻሃዳ ማያዝ ትፈልጋለች እያለች ነበር። እሺ ወአለይኩም ሰላም። አይሰማም? እሱ ይሰማል። ለምን አወረዳችኋል? ውሶ አልሰማሁኝም። ምናልባት የእሷ ሚዩት ሳታደርገው ቀርታ ነው መሰለኝ። አልሰማሁኝም ነበር። አሁን ቁርአንን ማዳመጥ ትችላለህ፣ ግን እንቅልፍ ሊወስደህ ከሆነ ከቻልክ በዋዛ አድርገው አቋርጠው አድርገዋለሁ ብለህ አስበህ ሲቀራ ቢያድር እንደ ወንጀለኛ ትቆጠር። እሺ ሙስታክ እሺ ሰላም አለይኩም። እሱ ጥያቄ ነበረኝ። ወአለይኩም ሰላም። ይሰማል? ሰማላ። የክርስቲያን ገንዘብ የበላ ሰው ምንድነው ማድረግ ያለበት? በስመ ሰደቃ ማድረግ አይችልም አይደል? ምንድነው ማድረግ ያለበት? ለቤተሰቦቹ መመለስ። ባለቤትን ማግኘት ካልቻለ ባለቤት ካልቻለ ደግሞ ለቤተሰቦቹ ይስጣቸው። ምክንያቱም ያ ሰው ገንዘቡን ሳይጠቀምበት ቢሞት ቤተሰቦቹ ናቸው ሊወርሱት የሚገባውና ለቤተሰቦቹ ይሰጣቸዋል። እነሱንም ማግኘት ካልቻለ ለሚስኪኖች ለድሃዎች ይሰጣል። ማግኘት ካልቻለስ ለድሃዎች ለሚስኪኖች ይስጣቸዋል ገንዘብ። መርሐባ ሻላስትልኝ። እሺ በእምነት ሰላም። አቤቱ ሲ ወንድም እንዴት ነህ? ደህና ነህ? ደህና ነኝ አልሐምዱሊላህ። አለሁ ደህና ነኝ። ጥያቄ አለብኝ። ጥያቄ አለኝ። ያው አንድ ጥያቄ ልጠይቅህ ነው የገባሁት። ስላስገባህ አመሰግናለሁ። ጥያቄ ምን መሰለህ? ኢየሱስ ክርስቶስ ሙስሊም ነው ወይም ደግሞ ዳግመኛ የውም ቂያማ ሲመጣ እሱም መስጂድ ገብቶ ይሰግዳል፣ እሱም ዳግመኛ ይሞታል ብላችሁ ነው አይደል የምታምኑት? ኦኬ። እዛ ከሆነ ኢየሱስ ክርስቶስ አባቴ ብሎ ይሰግድ ወይም ይጸልይ የነበረው አሁን ሙስሊሞች እንደሚሰግዱት ነው ወይስ አባቴ ብሎ ሲጠራ ያኔ ያን አንድ ፈጣሪ ነው እሱም እያመለከ የነበረው? ኢየሱስ ክርስቶስ ያመልክ የነበረው አንድ አምላክ ነው። እንደ መጽሐፍ ቅዱስ ከሄደን ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ወደ ሰማይ ሆኖ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ እያለ ይናገር ነበር። አምልኮ የሚገባውና የሚጸልየውም ለእርሱ ብቻ እንደሆነ ይናገራል። በሰማይ የምትኖር አባታችን ሆይ ይናገራል። ወደ አብ እንደሆነ ጸሎት ዮሐንስ ወንጌል ምዕራፍ 4 ቁጥር 19 ላይ ለአብ እሰግዳለሁ እያለ ቃል በቃል ይናገራል። ለአብ ነበር ሲሰግድ የነበረው ለአንዱ አምላክ ይናገራል። አሰጋገዱ እንደናንተ ኢየሱስ ክርስቶስ ሲጸልይ ኢየሱስ ክርስቶስ ሲጸልይ እንዳለባቸው ይናገራል። ልክ እንዲሁም በጉልበት የምንለው ይጸልይ ነበረ። ልክ እንዲሁ ሶስተኛው የጸሎት ስርዓታችን ምንድነው? በግንባር በመደፋት ስጁድ በማድረግ ነው። ኢየሱስ ክርስቶስን
በግንባሩ በመደፋት ጸሎት ያደርግ ነበር። በሶስቱ የአምልኮ ስርዓቶቻችን አንደኛው መቆም፣ ሁለተኛው በጉልበት መንበርከክ፣ ሶስተኛው በግንባር በመደፋት እንጸልያለን። ገብታችኋል? ኢየሱስ ክርስቶስም በእነዚህ በሶስቱ መንገድ ነበር ሲጸልይ የነበረው። ልክ እንደ ሙስሊሞች ቆሞ ይጸልያል፣ በጉልበቱ በመንበርከክ ይጸልያል፣ በግንባሩ በመደፋትም ይጸልያል። ይሄ ነው። እሺ እንደዛ ከሆነ ፈጣሪ ወይም የኢየሱስ ክርስቶስ አምላክ ኢየሱስ ክርስቶስ ራሱ ጌታ እንደሆነ እንደተናገረ ያኔ ፊልጵስዩስ ምዕራፍ 2 ላይ ከ11 ጀምሮ ይመስለኛል። ቦታውን ያው ትንሽ ስለቆየው ረስቼ ይሆናል እና እዛ ጋር ምን ይላል? ፍጥረት ሁሉ በኢየሱስ ክርስቶስ ስም ይንበረከክ ዘንድ ወይም ደግሞ ኢየሱስ ክርስቶስ ጌታ እንደሆነ በልቦ እንዲያምን ዘንድ ይላል። ሌላ ቦታም ደግሞ ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ በልብህ ብታምን በአፍህ ብትመሰክር ትድናለህ ይላል። እሱ የፈጣሪ ትእዛዝ ከሆነ የፈጣሪን ትእዛዝ እየተቀበለ ወይም በትክክል እያወጣ ያለው ማን ነው? ያኔ ክርስቲያን ነው ወይስ ሙስሊም ነው የሚለው ነገር አልገባልኝም። እዚህ ጋር መጽሐፍ ቅዱስ እንግዲህ ጌታ የሚለውን ለአምላክ ያወራል። ልክ እንደው ደግሞ ለፍጥረታትም ጌታ ተብሎ ይጠራሉ። የፍጥረታት ጌትነት በመደረግ የሚገኝ ጌትነት ነው። የአምላክ ጌትነት ግን በመደረግ የሚገኝ ጌትነት አይደለም። ለምሳሌ የአብ ጌትነት በመደረግ የተገኘ አይደለም፣ ጌታ ነው በራሱ። ኢየሱስ ክርስቶስ ሲናገር አባት ሆይ የሰማይ የምድር ጌታ አንተ ነህ እያለ ይናገራል። የክርስቶስና የሌሎች ሰዎች ደግሞ ጌትነት በምንድን ነው የተገኘው ሲባል ጊዜ በመደረግ የተገኘ ጌትነት ነው፣ እንደ አብ አይደለም። ገብቶሻል አይደል? የክርስቶስ ጌትነት በመደረግ የተገኘ ጌትነት የስልጣን የሹመት እንጂ መለኮታዊ ጌትነት እንዳልሆነ እንረዳለን ማለት ነው። ማስረጃ የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ እግዚአብሔር ኢየሱስን ጌታ አደረገው ይላል። ታዲያ ከኢየሱስ በፊት ጌታ የተደረገ አካል አለ ወይ ከተባለ አዎ አለ። ማን? ዮሴፍ። ማን ያደረገው? ልክ እንደ ኢየሱስ እግዚአብሔር። ማስረጃ ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ እግዚአብሔር ዮሴፍን ጌታ አደረገው ይላል። ልክ ኢየሱስን እግዚአብሔር ጌታ አደረገው እንደተባለ ገብቶሻል? ያ ነው። ሌላው የእግዚአብሔር ልጅ የሚለው አገላለጽ ነው። የእግዚአብሔር ልጅ የሚለው ጻድቅ ለማለት ነው እንጂ እግዚአብሔር ልጅ ሲባል በቀጥታ የሱ ልጅ ለማለት አይደለም። የዲያብሎስ ልጆች ናቸው ይላቸዋል አይሁዶችን። ኢየሱስ እናንተ ግን የዲያብሎስ ልጆች ናቸው አላቸው። ምን ማለት ነው? ኃጢአትን የሚያደርግ ሁሉ የዲያብሎስ ልጅ ይባላል። ጽድቅን የሚያደርግ ሁሉ የእግዚአብሔር ልጅ ይባላል። ያቻው ነቢያቶችን የእግዚአብሔር ልጆች እያለ ይጠራቸዋል። መላእክቶች የእግዚአብሔር ልጆች ይባላሉ። ስለዚህ ጽድቅን በማድረጉ ኢየሱስ ክርስቶስ የአምላክ ልጅ ተባለ። ልክ እንዲሁ የዲያብሎስ ልጆች የተባሉት አይሁዶች ኃጢአትን በማድረጋቸው ነው። ኢየሱስ ክርስቶስ እዚያው ዮሐንስ ወንጌል ምዕራፍ 8 ላይ ይናገራል እና ዲያብሎስ ግን ከመጀመሪያው ነፍሰ ገዳይ ነበረና እናንተ ግን የዲያብሎስ ልጆች ናቸው ይላቸዋል። ይህንን ኃጢአት የሚያደርጉ ሰዎች የዲያብሎስ ልጆች ከተባሉ ክርስቶስ የእግዚአብሔር ልጅ መባሉ ጻድቅ በመሆኑ ነው። ማርቆስ ወንጌል ላይ የዓመቱ አለቃው መጨረሻ ላይ በና ላይ ይላል ይሄ ግን በእውነት የእግዚአብሔር ልጅ ነበር ብሎ ተናገረ ይላል። ያንኑ ጉዳይ ማቴዎስ ምን ይላል? ይሄ ሰው ግን በእውነት ጻድቅ ነበር ብሎ ተናገረ ይላል። መጽሐፍ ቅዱስን ይፈታዋል። መቶ አለቃውን ብሎ ተናገረ ብለን ስናይ አንደኛው ቦታ ላይ መጨረሻ ላይ ማለት ነው ይሄ እግዚአብሔር ልጅ ነው አለ ይላል። ሌላኛው ወንጌል ላይ ደግሞ ይሄ በእውነት ጻድቅ ነበር አለ ይላል። የእግዚአብሔር ልጅ ማለት ጻድቅ ማለት እንጂ ሌላ አይደለም። ጽድቅን የሚያደርጉ ሰዎች የእግዚአብሔር ልጆች ይባላሉ። ይሄ ነው። አስታራቂዎች ሁሉ የእግዚአብሔር ልጆች ይባላሉ ይላል መጽሐፍ ቅዱስ ጽድቅን በማድረጋቸው። ክርስቶስ ጻድቅ ነውና በጻድቅነቱ የእግዚአብሔር ልጅ ተብሏል። አይሽ ኃጢአተኞች ናቸውና እነዚያ አይሁዶች ክርስቶስን ለመግደል የመጡት ሰዎች እናንተ ግን የዲያብሎስ ልጆች ናቸው አላቸው። ኦኬ አመሰግናለሁ። ግን አሁንም ያልገባልኝ ምንድነው ሌሎች ነቢያት ወይም ደግሞ ከእግዚአብሔር ተቀብቶ የተላኩት ሞቶ ተነስተው ስለ ሰው ልጅ ትክክለኛው መንገድ ወይም ደግሞ ፈጣሪ እሱ ነው እኔን ከሞት ያስነሳኝ እሱ ነው ብሎ የተናገረ የለም ይላሉ። መጽሐፍ ቅዱስ ላይ ግን ኢየሱስ ክርስቶስ ከሞተ በሶስተኛ ቀን ከሙታን ተነስተው አብ ቀኝ ሆኖ ሊፈርድ እንደሚመጣና ለሱ የሱ ጌትነት ልክ እንደ መልከ ጸድቅ መጨረሻ የሌለ ካህን እንደሆነ እንደምናገር ያው ከመጽሐፍ ቅዱስ ያሳያሉ ብዙ ቦታ ላይ ማለት ነው። እንዴት ነው እሱ ነብይ ብቻ ነው ወይም ደግሞ ከፈጣሪ ተቀብቶ የተላከ የተሰጣ ጌትነት ነው እንጂ ዘላለማዊ አይደለም ብለን ማሰብ የምንችለው? አንተ ጥያቄ አንደኛ ኢየሱስ ክርስቶስ ጌትነቱ በመደረግ ወይንም የተሰጠ ጌትነት እንደሆነ ቃል በቃል መጽሐፍ ቅዱስ ላይ ተቀምጧል።
የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ እግዚአብሔር ኢየሱስን ጌታ አደረገው ይላል። በመደረግ የተገኘ ጌትነት ነው። ስልጣንም ሁሉ ተሰጥቶት ነው። ኢየሱስ ክርስቶስ ሲናገር ምን አለ? በሰማይና በምድር ስልጣን ሁሉ ተሰጠኝ እያለ ይናገራል። ገብቶሻል? የተሰጠው እንደሆነ ስልጣኑና ጌትነቱ አለቅነቱ ተናግሯል። ይሄ ጌትነቱና አለቅነቱ ስልጣኑ ደግሞ ዘላለማዊ ነው ወይ? አይደለም። በፍጹም ከጊዜ በኋላ የሚመልሰውና የሚያስረክበው ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 28 ላይ አለቅነትንም ስልጣንንም ጌትነትንም ሁሉ ለአባቱ ለሰጠው አሳልፎ በሰጠ ጊዜ የዛኔ ፍጻሜ ይሆናል። አሳልፎ ይሰጣል፣ ይመልሳታል። እያንዳንዷን የተሰጠውን ስልጣን ለሳየሽ ስልጣኑን እንደሚመልስ እሺ፣ ኮሜንት ላይ የሚሳደው ማለት መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ስልጣኑን ለአብ ወይም ደግሞ ለፈጣሪያችን አሳልፎ እንደሚሰጥ ካለ ብታሳየኝ ደስ ይላል። እሺ ልጆች ኮሜንት ላይ አትሳደቡ። እሺ መሳደብ ጥሩ አይደለም። መሳደብ ጥሩ አይደለም። መልካም ተናገሩ፣ ካልቻላችሁ ዝም በሉ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? መን ካነ ዩእሚኑ ቢላሂ ወልየውሚል አኺር ፈልየቁል ኸይረን አው ሊየስሙት። በአላህና መጨረሻው ቀን ያመነ ሰው መልካምን ይናገር፣ ከመልካም መናገር ካልቻለ ደግሞ ዝም ይበላል። እሺ ስልጣኑን አሳልፎ እንደሚሰጥ ለአብ የተናገረበትን ቦታ ሳየን ያለቻው ያን ምን ይላል? በኋላም ይላል እንግዲህ ዳግም በሚመጣ ጊዜ ኢየሱስ ክርስቶስ ስልጣንን ሁሉ አስረክቦ እንደሚመለስ በኋላም መንግስቱን ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነትንም ሁሉና ስልጣንን ሁሉ ኃይልንም በሻረ ጊዜ ፍጻሜ ይሆናል ይላል። በኋላ ኢየሱስ ክርስቶስ በሚመጣ ጊዜ ይሄን የተሰጠውን መንግስት አለቅነትን ስልጣንን ሁሉ ለዚያ ለሰጠው ለአንዱ አምላክ ለአባቱ ለአብ አሳልፎ እንደሚሰጥ ቃል በቃል መጽሐፍ ቅዱስ ላይ ተቀምጧል። ጭራሽ ዛኔ ይገዛል። ያወረድ ብሎ ምን አለ? ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል አለ። ያሰዳ ሁሉን ስልጣን አለቅነት መንግስትን አሳልፎ ይመልሳል። ምክንያቱም ተሰጥቶ ነውና ይህ ፍጡር መሆኑን የሚገልጽ ነው። በተሻለ አይደለ? ጊዜያዊ ነው ስልጣኑና ሹመቱ ተሰጥቶት ነው፣ ይመልሳል። ይሄን ጽሑፍ የጻፉት ኢየሱስ ክርስቶስ ከሞተ በሶስተኛ ቀን ከሞተ ከተነሳ በኋላ የተጻፈ ነው ወይስ ኢየሱስ ክርስቶስ ከመምጣቱ በፊት የተጻፈ ነው? ጀምር ኢየሱስ ክርስቶስ ከመምጣቱ በፊት እነዚህ ወንጌላቶች አልተጻፉም። ኢየሱስ እያለም ከሞተ በኋላም አልተጻፉም። በኋላ ሁሉም ወንጌላቶች እያለ የተጻፈ ወንጌል የለም። ግን የጻፈውን ጳውሎስ ነው። ለምሳሌ አሁን ዮሐንስ ወንጌል ላይ ኢየሱስ ስለሚመጣው ነው ያኔ የእግዚአብሔር መንግስት ቀርባለችና ስፍራውን አዘጋጁ ወይም ደግሞ ተዘጋጁ የሚል ነው። በኋላ ላይ ደግሞ ኢየሱስ ክርስቶስ በሌላ መጽሐፍ ላይ ደግሞ ኢየሱስ ክርስቶስ መጥቶ ስለ ሰው ልጅ ኃጢአት እንደሞተ ምናምን ይናገራል። ልክ እንደዛውም ይሄ አሁን ልጁም ስልጣኑን ለእግዚአብሔር አሳልፎ እንደሚሰጥ የተናገረው ከሞተ በኋላ ነው ወይስ ገና ባለው ያኔ በመጨረሻ ዘመን ላይ ነው እሱ ስልጣኑን እንደሚሰጥ የሚናገረው? እኛ እየተናገረ ያለው ነገር ኢየሱስ ሳይሆን ይሄን ግን በሚመጣ ጊዜ ኢየሱስ ክርስቶስ የዛኔ ማለት ነው በኋላ እያለ ራሱ ጳውሎስ አስቀምጦታል። እሺ ማለት ሲመጣ ማለት የዮም ቂያማ ወይም ደግሞ የመጨረሻ ዘመን ላይ ነው ይሄንን የሱን ኃላፊነቱን ለአብ አሳልፎ የሚሰጠው። እስካሁን ስልጣኑ ያለው በኢየሱስ እጅ ነው ማለት ነው። ማለት የዘን እሱ በህዝቦች ላይ በሚነሳው ስልጣኑን ይሰጣል። ይሄ ነገር በነገራችን ላይ እንድትረጅ ዘንድ መረዳት የምትፈልጊ መስለሽኛል። በእስልምናም መሲሁ ዒሳ አለይሂ ሰላም በሚመጣ ጊዜ እርሱን በተቃወሙት ሰዎች ላይ አላህ ሱብሓነሁ ወተዓላ ስልጣንን ይሰጣል። አይሁዶች ለምሳሌ ተቃውመውታል አይደለ? ይገዛቸዋል። ሁሉ ከተገዛለት በኋላ ይላል የመሲሁ ተከታይ ይሆናሉ። የሚያስተዳድራቸውን በቁርአንና በሐዲስ በዘመኑ በተላኩ ባሉት በነብዩ ሰለላሁ ዐለይሂ ወሰለም ህግና ስርዓት ያስተዳድራል። የዓለም ህዝብ ሁሉ ለመሲሁ ህግና ስርዓት ይገዛል። ህጉና ስርዓቱም የማን ነው? ከአምላካችን ከአላህ ዘንድ በነብዩ ሰለላሁ ዐለይሂ ወሰለም ዘንድ በተወረደው በቁርአንና በሐዲስ ሁሉም ሰው ለአንዱ አምላክ ብቻ እንዲገዙ ያደርጋል። የዛኔ እርሱ
አይሁዶች ሁላቸው እነዚያ ጠላቶቹ ሁሉ የበላያቸው ይሆናል። መሲሁ ያሸንፋቸዋል፣ ከእግሩ በታች ይሆናሉ። ቦታቸዋል። ከዚያ በኋላ መጨረሻዋ ሁሉን በኋላ የእርሱን ፍጻሜ ይሆናል። የዛን እስከዚያ ጊዜ ድረስ ግን መሲሁ በሚመጣ ጊዜ ዳግም ስልጣንን ሁሉ ለእርሱ ይሰጠዋል። ማለት የምድር ስልጣን፣ ሹመት፣ ጌትነት፣ አለቅነት እነዚህ ለአንድ ነቢይ በህዝቡ ላይ የሚሰጠውን ስልጣንና የበላይነት ያንን ይጎናጸፋል መሲሁ፣ ችግር የለም። ከዚያ በኋላ ግን ያ ሁሉ ፍጻሜ ይሆናል። እርሱ ለማንኛውም ሰው ፍጻሜ ይሆናል። ኦኬ፣ አመሰግናለሁ። ለኔ አሁን ያልገባልኝ ምንድነው ኢየሱስ ክርስቶስ ታዲያ የዛኔ ቃል የነበረው ስጋ ሆኖ በማርያም ማህፀን እንደ ሰው ሆኖ ተፈጥሮ ምድር ላይ የሞተው ለማን ስል ነው? ያኔ ለምንድን ነው የሞተው? እንደዛ ከሆነ እሱ ገና መጥቶ በኋላ ላይ የሚገዛ ከሆነ የዛኔ ያሳለፈው ስለምንድን ነው? መሲሁ አልሞተም፣ ተገደለም፣ አልተሰቀለም። ሞቷል፣ ተነስቷል ምናምን ነገራችሁ ነገር ስህተት ነው። ኢየሱስ ክርስቶስ ሲሞት ካህኖች ወይም ደግሞ ሲነሳ አላየም። ተነስቷል ብለው ጽፈዋል። ያየ አንድ ሐዋርያ የለም። ውሸታቸው አላየም በፍጹም። የኢየሱስ ክርስቶስ እናት ማርያም እና ሌሎች ሁለት ሴቶች ሶስት ሆነው መቃብሩ ጋር ሲሄዱ ምናምን አላገኙትም ይላል። ደግሞ ለጳውሎስ ነው ለጴጥሮስ ተገልጦ ሞቼ ነበረ ሕያው ነኝ፣ አልፋና ኦሜጋ ፊተኛ ኋለኛ እኔ ነኝ ብሎ እንደተናገረ ያው መጽሐፍ ቅዱስ ላይ አለ ማለት ነው። አልሞተም ማለት ነው። ክርስቶስ ሲነሳ ጊዜ ከሙታን ያየው አንድ ምስክር እንኳን የለም። ይሄ ውሸታቸው ነው። ክርስቲያኖች ብዙ ጊዜ እንዳም ይሄንን ምን ያደርጋሉ መሰለሽ? ካላየ ማስረጃ ሊሆን አይችልም አንድ አካል ብለው ያስባሉ። ለምሳሌ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ስለቀደሙትና ስላለፉት የነብያት አስተምሮ አምላክ አውርዶላቸዋል ስንል ጊዜ አይ ራሱ የለም ነበር ከ600 ዓመት በኋላ የመጣ ይሏቸዋል አይደለ? የዛኔ እነዚህ አካሎች የቱ ጋ ነው ያየው ብለው ለሚያነሱ ልክ እንዲሁ በዚሁ አንፃር ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመምጣታቸው በፊት ሞቷል ተነስቷል ብለው ኢየሱስ ክርስቶስን የተናገሩበት አካሎች እነዚህ ክርስቶስ ሲነሳ አይተዋል ወይ ብለው ቢጠየቁ መልስ የለም። አይሽ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ ከሙታን ሲነሳ ያየ አንድ ሐዋርያ አለ ወይ? የለም፣ ውሸት። ይሄን አይተዋል የሚል ካለ ገብቶ መመለስ ይችላል። አንቺን ጠይቃቸው። የለም፣ በፍጹም ኢየሱስ ክርስቶስ ከሙታን ሲነሳ ያየው ሐዋርያ የለም፣ የለም። ያ ሲያዝ ራሱ አልነበሩም። ሁሉም ሸሽተዋል፣ አምልጠዋል። የሚገርምሽ ሁሉም ሸሽተዋል፣ አምልጠዋል። ኦኬ፣ ግን መጽሐፍ ቅዱስ ላይ ባለ 50ኛው ቀን ወይም ደግሞ ኢየሱስ ክርስቶስ ከሙታን ከተነሳ በኋላ አንድ ላይ ሆኖ የሱ ሐዋርያት ወይም የሱ ተከታዮቹ አንድ ቤት ይጸልዩ ወይም ደግሞ እሱን በቃ ይለምኑ ነበረ። በዛን ሰዓት ራሱ ተገለጠ፣ መጣና እኔ ጌታችሁ ነኝ ብሎ ሲናገራቸው አናምንም፣ አንተ እኮ ሞተሃል፣ አንተ ማነህ ብሎ እንትን ሲሉ የተወገቡበትን እጅን አስገብታችሁ እዩ ምናምን ብሎ ራሱ እንደሆነ አስረዳቸው። ቶማስ ነው ማን ነው እጁን እንኳን በተወገበት በልቡ ባለው እንትን ላይ አስገብቶ አወቀ ምናምን። ከዛም በኋላ እውነትም አንተ ነክ ብሎ ሲል በኋላ ላይ ከነሱ የሆነ ተራራ ላይ ነው ከነሱ ተለይቶ እንደገና ወደ ሰማይ በሰረገላ ሄደ ይባላል። እና ልክ እንደዛ ከሆነ ያኔ እንደተነሳ መጽሐፍ ቅዱስ ላይ ግን አለ ብዙ ቦታ ላይ አሳይቶኝ ነበረ ማለት አሁን ረስቻለሁ እንጂ ቦታውን መሞቱን ያኔ ካላመነን መነሳቱንም ላናምን እንችላለን። ግን የእውነትም ኢየሱስ ክርስቶስ ሙስሊም ወይም ደግሞ የአንድ ፈጣሪ አምላክነት ላይ የሆነ የሚያምን ከሆነ እንዴት ነው ብዬ እኔ በቃ ሁላችንም የሰው ልጆች አንድ ፈጣሪ ሊኖረን ይገባል። ምክንያቱም ብዙ ጊዜ ፈላስፋ የሆነ አስባለሁ ሰው ነኝና ያኔ በቃ ሁሉም ሙስሊምም ክርስቲያንም እኮ በፈጣሪ እጅ ነው የተሰራው። ግን ኢየሱስ ክርስቶስን የእውነትም አዎ የሁሉም ጌታ ከሆነ ለሁሉም ነው መሆን አለበት እንጂ ለአንድ ብሔር ለአንድ አገር ብቻ ጌታ ሆኖ እንዴት የፈጣሪ ልጅ ነኝ ብሎ ይናገራል? እና ብዙ ቦታ ላይ ደግሞ ኢየሱስ ክርስቶስ አምላክ ጌታና መሐመድ ትሉኛላችሁ ብሎ ራሱን እንደገለጸ ያው እነሱ መጽሐፍ ቅዱስ ላይ አለ። ልክ እንደዛውም ለሌሎቹ እንደዛ ተገልጦ ለሌሎቹ ደግሞ ጌታ እንዳልሆነ እንዴት እንትን ሆነ የምለው ግራ ስለገበኝ ነው። እስቲ ሁለቱንም እያነበብኩ ሄዳለሁ።
እሺ ትክክል ነው። ለሁሉም አንድ አምላክ ነው ያለው። በጣም ጥሩ እርምጃ ነው። አምላክ አንድም ሶስትም አይደለም፣ አንድ ብቻ ነው። በባቻል በማንነቱም በምንነቱም አምላክ ብዜት የለውም፣ አንድ ብቻ ነው እርሱ። ይሄ ነው ኢየሱስ ክርስቶስ ያስተማረው አንድ አምላክ ብቻ እንዳለ ነው። ወደ ሰማይ ቀጥ ብለው አምላክ አንድና ብቸኛ አንተ ነህ ብሎ ተናግሯል ኢየሱስ ክርስቶስ። እንዲሁም ራሱን የዚያ የአንዱ አምላክ መልእክተኛ እንደሆነ እዚያው ላይ ይናገራል። እንዲሁም አንተ የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። ይሄ ነው በቃ ይወቻል። ስለዚህ ይሄንን ማወቃችሁ የመጀመሪያው እሱ ነው። እስራኤል ሆይ ስማ፣ ጌታ አምላካችን አንድ አምላክ ነው፣ አለቀ። አምላክ አንድም ሶስትም ነው ብሎ ያስተማረ ነብይ ያለው የለም በፍጹም። አምላክ አንድ ብቻ ነው ብለው ነው ነቢያቶች ሁሉ ያስተማሩት። ይሄ ነው ጥሩ እንትን እያልሽ ነው እያነበብሽ ነው ወይንም እየተረዳሽ ነው። ቀጥይበት። መረዳት የምትፈልገው ነገር ካለ ጠይቂ። ነቢያቶች ሁሉ በአንድ መንገድ ላይ ነበሩ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አልአንቢያ ዲኑሁም ዋሂድ አሉ። ነቢያቶች ሃይማኖታቸው አንድ ብቻ ነው ብለው ተናግረዋል። እርሱም ራስን ለዚያ ለአንዱ አምላክ ማስገዛት ወይንም ኢስላም የሚለው ነው እና ነቢያችን ሰለላሁ ዐለይሂ ወሰለም ነቢያቶች ሁሉ ሙስሊሞች እንደሆኑ ለአንዱ አምላክ የሚገዙ እንደነበሩ ይህን ነገር ከአምላክ ዘንድ ቃል መጥቶላቸዋል። ሙሉ ቁርአንን ብትመለከቱ ነቢያቶች ሁሉ ሙስሊሞች እንደሆኑ ይናገራል። አለ አይደል? መጽሐፍ ላይ አለ። ትንሽ አይደለም ዘናምቱን ያምራፍ ቃል ኪዳን ሚውትና አርግና ቃል ኪዳን ቃል ኪዳን አለሽ? እሺ ሌላ ጥያቄ አለ? ሰላም አለይኩም ሁሱ። ወአለይኩም ሰላም። እኔ ጥያቄ ሁሱ ነብዩላህ ኢሳና ክርስቶስ አንድ አይደሉም ይላሉ ክርስቲያኖች። ይሰማል ድምጼ? አንድ አይደሉም። የኛ ክርስቶስ ተሰቅሏል፣ የእናንተ ነብይ ደግሞ አልተሰቀለም ብላችሁ ነው የምታምኑት የሚል ጥያቄ ነው የፈጠረብኝ። እነሱ ላይ እና መጽሐፍ ላይ ተሰቅያለሁ የሚል አለ የለም አይደል? እሺ እንድትረዱ ዘንድ አጠገብሽ ክርስቲያን አለች ወይስ ሰማን? የኛ አለች። የኛ ነብይ ተሰቅሏል አይደል? ተሰቅሏል ወይስ እንዴት ነው? ነብዩላህ ኢሳ አለይሂ ሰላም አልተሰቀለም አይደል? እሺ አንዴ ዒሳና ኢየሱስ አንድ ናቸው ወይስ አይደሉም የሚለውን ለማወቅ በእነርሱ ላይ የሰዎች እምነት ሳይሆን የሚወሰነው አይደል? እሱ ማን ነው የሚለውን መመልከት ነው። በተሻለ አይደለም። እኛ ተሰቅሏል እንችላለን፣ ሌሎች ደግሞ ተሰቅሏል ብለው ሊያምኑ ይችላሉ። ሌሎች ይሄ እንትን ነብይ ነው፣ ሌላው ነብይ አይደለም፣ ሌላው አምላክ ነው፣ ሌላው አምላክ አይደለም። ይሄ ስላመኑ ሰዎች የእርሱ ማንነት ሌላ ነው ማለት አይደለም። ገብቶሻል? ክርስቲያኖች ማን ነው ብለው ያምናሉ? አምላክ ነው ብለው ያምናሉ። እኛም ብለን እናምናለን፣ ነብይ ነው እናምናለን። ስለዚህ በእርሱ ላይ ያለን እምነት ተለያየ እንጂ እርሱ ማን ነው የሚለውን የሚለይ ነገር አይደለም። ይሄ እንደ ምሳሌ ልስጥሽ። አንቺ እናትሽን ቃል ኪዳን ብላ ትጠራሻለች፣ አባትሽ ደግሞ ዘርፌ ብለው ይጠራሻል። እንደ ምሳሌ ማለት ነው። ኦኬ። ስለዚህ አይ እሱ እናቴ ቃል ኪዳን ነች ብላ ነው እና የምትጠራ የአባቴ ዘርፌ ስለሚለኝ የተለያየ ናች ሌላ ነች ማለት ነው? ላ አይደለም፣ አንድ ነች። የሁለታቸው ባንቺ ላይ ያላቸው ስያሜ የተለያየ ማለት ያንቺን ማንነት ይቀይረዋል ማለት አይደለም። ገብቶሻል አይደለ? ይህ ነው አሁን መስሉ እኛ ማን ነው ያ ዒሳ የምንለው እናንተ ደግሞ ኢየሱስ የምትሉት ማን ነው የሚለውን እኔ ልጠይቃችሁና ካልሆነ አልሆነ ማለት ትችላላችሁ። እኛ ዒሳ የምንለው በድንግልና የተወለደው ብቸኛው የዓለማችን ልጅ ነው ብለን እናምናለን። አንቺ እሱ ራሱ ነው ብለሽ ታምኛለሽ? ኢየሱስ በድንግልና ብቸኛው እዚህ ዓለም ላይ የተወለደው እሱ ነው ብለሽ የምታምኑት ነው ነው አይደለም? ግን ነብይ ነው። አዳምጦ ይሰማቸዋል። እኛ ዒሳ በድንግልና የተወለደው ብቸኛው የዓለማችን ሰው ነው ብለን እናምናለን። ኢየሱስ ክርስቶስም ልክ እንዲሁ በድንግልና ብቸኛ የተወለደው የዓለማችን ሰው ነው ብለው ያምናሉ። እኛ ዒሳ ያለ አባት ነው የተወለደው ብለን እናምናለን። እናንተም ዒሳ ያለ አባት ነው የተወለደው ብለው ታምናላችሁ። እኛ ዒሳ ከእናት ብቻ ነው የተወለደው ብለን እናምናለን። እናንተም ኢየሱስ ከእናት ብቻ ነው የተወለደው ብላችሁ ታምናላችሁ። እኛ የዒሳ እናቱ ማርያም ብለን እናምናለን። የኢየሱስ ይሰማቸዋል ልጆች ክርስቲያናት ሸጊት
ከኔ ጋር ናቸው? እሺ አሁን እኔ ቶርክ እሺ አሁን እኔ ጌታ ነኝ ይላል መጽሐፍ ላይ የለም ለዛ ነበር ያልከኝና እኔ ጌታ ነኝ የሚል አለ አለች። እሺ ኢየሱስ ክርስቶስ እኔ ጌታ ነኝ ሳይሆን ያለው ጌታ እንደመረጡ መስሉኛላችሁ እንዲሆነኝና ብሏል። ግን ጌታ ማለት ምን ማለት ነው የሚለውን መጽሐፍ ቅዱስ ራሱ ይፈታላችኋል። ሌላ ቦታ ሳትሄዱ ጌትነቱ የክርስቶስ በመደረግ የተገኘ የስልጣን የሹመት ጌትነት እንደሆነ ይናገራል መጽሐፍ ቅዱስ። የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ እግዚአብሔር ኢየሱስን ጌታ አደረገው እያለ ይናገራል። በመደረግ ያገኘው ጌትነት ነው። ያ ማለት ፍጡር መሆኑን የሚገልጽ ቃል ነው። ፍጡር ነው በመደረግ ስልጣንን የሚያገኘው። አምላክ ግን በመደረግ አያገኘው። ለምሳሌ አብ ጌትነቱን ተደርጎ ነው ወይ ያገኘው? አይደለም። ገብቶሻል? አባት ሆይ የሰማይ የምድር ጌታ አንተ ነህ እያለ ኢየሱስ ክርስቶስ ራሱ ይናገራል። ስለዚህ የክርስቶስ ጌትነት እንደቀደሙት ነቢያቶች በመደረግ የተገኘ ጌትነት ነው። ሌላ ጌታ የተደረገ ያለው ከእግዚአብሔር ዘንድ ከተባለ አዎ አለ። ዮሴፍ ኦሪት ዘፍጥረት ምዕራፍ 45 ቁጥር 9 ላይ እግዚአብሔር ዮሴፍን ጌታ አደረገው ይላል። ይሄ ነው ገብቶሻል? ቃል ኪዳን አላችሁ? እሺ ሽኩራን። ሌላ ጥያቄ አላት? እሺ ወንድም አንድ ጥያቄ ብቻ ጠይቄ ልውጣ። ምን መሰለ ጥያቄ ጅብሪልና ገብርኤል የሚባለው የፈጣሪ መልእክተኛ ወይም ደግሞ መላእክት አንድ ነው አይደል? ትርጉማቸው አንድ እንደሆነ ባለፈው ከሆነ ወንድማችን ቤት ገብቼ ጠይቄ አስረድቶኛል። ማለት ጅብሪልና ገብርኤል አንድ እንደሆነ ማለት ነው። ኦኬ ጅብሪል ወይም ገብርኤል ለምሳሌ ያክል ለኔ የተናገረውን ለአንተ ሄዶ ይናገራል? ለኔ የተናገረውን ተመሳሳይ ቃል ማለት ነው ከፈጣሪ ተልኬ መጥቻለሁ ብሎ ለኔ የተናገረውን ሄዶ ለአንተ ሊናገር ይችላል? ለካድርስ ካለው ያደርሳል። ወገናችን ስራው እሱ ነው እና ለ50 ሰው አንድ አይነት ተናገር ካለው አምላክ ያን ነው ይረድ ያደርስ ነው ማለት አድርስ የተባለውን ቃል የሚያደርስ ነው እሱ። ኦኬ የኔ አምላክ ለምሳሌ ያክል አምላክ ለኔ የሆነ ለምሳሌ ያክል ለማርያም ገብርኤል ኢየሱስ ክርስቶስን እንደምትጸንስ ተናገረ። ከዛም በኋላ ያን ነገር ሄዶ ለነብዩ መሐመድ ለማርያም ወንድ ልጅን እንደምትጸንስ የተናገረው ያን ለሱ ደግሞ እንደገና ሄዶ ተመሳሳይ ቃል የተናገረው እሱ ራሱ ነው ማለት ይቻላል? አምላክ ገብርኤል ነው ይልና ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ኦኬ ያኔ አምላክ ሁለት ቃል አለው ማለት ነው። ለምሳሌ አክል ለኔ የተናገረው ላንተ ሄዶ ያ ገብርኤል ማለት ነው። ያ ገብርኤል ለኔ ለምሳሌ መጀመሪያ የተናገረው ሆኖ አለፈ አይደለም? ከዛም በኋላ ላንተ ሄዶ ደግሞ የዛኔ ለሷ እንደዛ ያልኩት እንዲህ ሆነ፣ ግን ያ የእግዚአብሔር ልጅ አይደለም ወይም ደግሞ ለእግዚአብሔር ለኔ ልጅም የለኝም እኔ አልወለድኩም አልተወለድኩም ብሎ ላንተ ሄዶ ሲናገር የዛኔ እንዴት ነው የእውነትም የእግዚአብሔር መላእክት እንደሆነ ማወቅ የሚቻለው? ለምሳሌ ያክል ቃሉ ተለያየው እኮ እዛ ጋር መላእክቱ ተናግረው ኢየሱስ ክርስቶስ ከተወለደ በኋላ አባቴ ብሎ ኢየሱስ ክርስቶስ እግዚአብሔርን ወይም ደግሞ ፈጣሪን አባቴ ብሎ ሲጠራ እንመለከታለን። ግን እዚህ ጋር ስንመጣ ፈጣሪ ራሱ ደግሞ እኔ ልጅ የለኝም ወይም ደግሞ አልወለድኩም አልተወለድኩም ብሎ ለነብዩ መሐመድ ሲገለጥ ያ ገብርኤል እሱ ላይ ነው ስተቱ ወይስ ፈጣሪ ራሱ ነው የተለየው? ክርስቲያኖች ላይ ነው ያንገበልኝ ፈጣሪም ላይ አይደለም ገብርኤልም ላይ ሳይሆን ስተቱ መጽሐፉን የበረዙት ክርስቲያኖች ላይ። እንዴት ሊሆን ይችላል ክርስቲያኖች ላይ? ለምሳሌ ያክል አብርሃም ራሱ ወንድ ልጅ ተወልደው ስለ ሰው ልጅ እንደሚሞት መገለጥ ወይም ደግሞ የእግዚአብሔር መላእክት ተገልጦ ለሱ ተነግሮ ነበረ። ከመሞቱ በፊት ያ ልጅ ማን ነው የቱ ጋር የሚወለድ ነው ብሎ ይጠብቅ ነበር ምናምን ይላል።
እና ያን ነገር ያኔ ፈጣሪ እንዳልተናገረ በምን እርግጠኛ እንሆናለን? ወይም ደግሞ መጽሐፍ ቅዱስ ላይ ያለውን የተናገረው ሰው ከራሱ ነው እንጂ የፈጣሪ ቃል አይደለም ብለን እንዴት ልናስብ እንችላለን? መልአኩ ገብርኤል መጥቶ ለነብዩ ሰለላሁ ዐለይሂ ወሰለም ውሸት እንደሆነ በነቢያቶች አንደበት እንዳልተነገረ ነገራቸው። ማስረጃ ወዩንዚረ الذين قالوا الله ولد ما لهم به من علم القرآن ነዚያ አምላክ ልጅን ይዟል ነው ተነቀቅና ወስከረንሱ ይላል። በዛ ጉዳይ ላይ ምንም እውቀትም የላቸውም ብሎ ተናገረ። ስለዚህ አምላክ ልጅን ይዟል ክርስቶስ የአምላክ ልጅ ነው ብሎ ተናገሩ ሰዎች ያለምንም እውቀት በውሸት እንደተናገሩ መልአኩ ገብርኤል መጥቶ አሰለም ገለጠላቸው። ቆይ እኔ ያልገባኝ እኮ እዚህ ጋር መልአኩ ገብርኤል ለነብዩ መሐመድ ሲገለጥ ሰዎቹ ተሳስቶ ነው የፈጣሪ ልጅ ነው ያሉት ኢየሱስ ክርስቶስን ብሎ የተናገረው ያኔ ሰዎቹ ነው ከፈጣሪ ሰመን ብሎ የተናገሩት ወይስ ፈጣሪ ራሱ ነው እኔ እንደዛ አይደለም ያልኩት ብሎ እንትን ያለው ያኔ እንዴት ነው? ራሱ ፈጣሪ ተናገረ። መተኸዘ الله من ولد እኔ ልጅን አልያዝኩም ውሸት ነው በእኔ ላይ ተቀጥፎ ነው ብሎ ተናገረ። በሻል መተኸዘ الله من ولد قال اتخذ الرحمن ولدا لقد جئتم شيئا إدا በእርግጥም አምላክ ልጅን ያዘ ብለው ዋሹ ተናገሩ አለ። ይሄን በመናገራቸው እናንተ በጣም ከባድ የሆነ ቅጥፈት አመጣችሁ በኋላ لقد جئتم شيئا إدا تكاد السماوات يتفطرن منه وتنشق الأرض وتخر الجبال هل دعوا للرحمن ولدا ለአምላክ ልጅ አለው በማለታቸው ምክንያት ሰማያት ሊሰነጣጠቁ ሊፈርሱ ደርሰው ነበር። አራራም ሊደረማመሱ ደርሰው ነበር። አምላክ ልጅ አለው በማለታቸው እያለ ይናገራል። አምላክ አላህ ፈጣሪ እንጂ አስገኝ እንጂ ነገራቶችን ካለመኖር ወደ መኖር የማያመጣ እንጂ አባት አይደለም፣ ልጅ የሚወልድ አይደለም። ገብታችኋል አይደል? በምንም መንገድ ልጅን የሚይዝ አይደለም። ገብታችኋል? ስለዚህ አምላክ ኦኬ አምላክ አይወልድም አይወለድም። እሱን ያኔ የአምላክን ታላቅነቱን እናምናለን ሁላችንም። ምክንያቱም ግን ቃል ነው ወይም ደግሞ አምላክ ያለ ወንድ ፈቃድ በማርያም ላይ ኢየሱስ ክርስቶስን እንደፈጠረ ወይም ደግሞ እንደ ሰው ልጅ ሆኖ በሷ ተረግዞ እንደተወለደ ያው ይናገራል። ግን አምላክ ሁሉን ሊያደርግ ይችላል። ሁሉን ሊያደርግ ከቻለ ያለ ወንድ ፈቃድ በማርያም ኢየሱስ ክርስቶስን መፈጠሩም ከሌላ ነብያቱ እንትን የሚለይበት ቦታ አለ። አሁን ኢየሱስ ክርስቶስን ከሌላ ነብያቱ ለየት ያደርጋል ብዬ የሚያስበው እኔ እሱ ስለ ሰው ልጅ ሞተ፣ ምድር ላይ ሲመላለስም በጥበብና በሞገስ ያድግ ነበር ነው የምለው። ልክ እንደዛው ኢየሱስ ክርስቶስ ያለ ኃጢአት ያድግ ከነበረ አይሁዶችም ደግሞ ሊገሉት የፈለጉት እሱ ጥፋተኛ ወይም ደግሞ ኃጢአት ስላለው ሳይሆን ሕጉን ስላልጠበቀ ሳይሆን አባቴ ብሎ ወይም ደግሞ እግዚአብሔርን ፈጣሪውን ወደሱ በጣም ስላቀረበ ወይም ደግሞ አባቴ ብሎ ስለጠራ እንዴት አንተ ራስህን ከፈጣሪ ጋር የሆነ ታመሳስላለህ ወይም ታስጠጋለህ በሚለው ነው ብሎ ነው የሚያስተምሩት። እና መጽሐፍ ቅዱስ ላይ ያለው ኢየሱስ ክርስቶስ ያለ ኃጢአት ያለ ነቀፋ የሞተው እንደዛ እግዚአብሔርን ወይም ደግሞ ፈጣሪን አባቴ ስላለ ነው። አባቱም ደግሞ እሱ እንዲሞት ዝም ያለው በመጀመሪያውኑ የሰው ልጆች ኃጢአት የሚወገደው የሱ ንጹህ ደም ከፈሰሰ በኋላ እንደሆነ ይናገራልና ስለዚህ ኢየሱስ ክርስቶስ ነብይ ነው ብቻ ብዬ ወይም ደግሞ የፈጣሪ መልእክተኛ ነው ብቻ ብዬ እንድቀበልም ምክንያት የለኝም። ያ ምንድነው ሌላ ነብያቶች እኛ የምናደርገውን ሁሉ አድርጓል፣ ወልደዋል፣ አግብተዋል፣ ኃጢአት ሰርተዋል፣ ለኃጢአት ደግሞ መስዋዕትን አቀርበዋል። ፈጣሪ በብዙ ለነሱ ተገልጦላቸው አብርሃምም ጻድቅ ሆኖ የተቆጠረው ኃጢአት ስለሌለበት ብቻ ሳይሆን ያኔ ስላመነ ነው። ፈጣሪ ሁሉን ቻይ ሁሉን አድራጊ እንደሆነ ስላመነ እንደሆነ ይናገራል። እዚህ ጋር ማመን አያስፈልገንም። አሁን የፈጣሪን ቃል ኢየሱስ ክርስቶስ እንደሌሎች ነቢያቶች ነው እንዳለ የሚያደርገኝ ነገር አምላክ ነው እንዲያደርገኝ ነገር አንደኛ እነሱ አግብተዋል እሱ አላገባም። አረ ቆም ብላችሁ አስቡ ያ ጀማ። አለማግባት የአምላክነት ማስረጃ ለእኔ ሰጠኝ እድል ይተሰጣል። አብሽር አለማግባት የአምላክነት ማስረጃ ነው ማለት ማን ነው? እኔ ሳላገባ ለሞት እችላለሁ። ምንድን ነው ታዲያ የተለየው ነገር? ኢየሱስ ክርስቶስ እንዲያገባ የሚያደርገው ሙሉ አካል አለው ወይ? በደንብ አድርጓለሁ ብልታለሁ። ይሄ ታውቂያለሽ አይደለ? ተገርዟል። ምንድነው ያገልግሎቱ ከተባለ አውቃለሁ። ፍጹም ሰው ሆኖ ነው የተወለደው። ከተወለደ በኋላም ተገርዟል። እንደ ሰው አድጓል። በቃ ያኔ
ገባ የሚያስችለው ሙሉ ማንነት አለው እያልኩሽ ነው። ከሰው የሚለየው ነገር የለም። እሱ ሁሉ ማንነት አለው። ገብቶሻል አይደለ? ነገር ግን አሁን አምላክ ሊያደርገው የሚችለው ነገር ምንድነው የሚለውን ቢያንስ እስኪ ቆም ብላችሁ አስቡ። አላገባምና ከሌሎች ለያል አምላክ ነው አያስኬድም። ይሄ አምላክነት ሚዛን አይደለም። እሱ ምን መሰለ፣ እሱን ብቻ አይደለም እሱን አምላክ ያኔ ጌታ ነው ብዬ እንዲያምን የሚያደርገኝ መጀመሪያ የፈጣሪ ቃል ነበር። ቃሉ ደግሞ ስጋ ሆነው እንደ ሰው ልጅ ፍጹም ሰው ሆኖ ተፈጠረ፣ ተወለደ አይደለም የዛኔ። ከዛም በኋላም ደግሞ እንደ ሰው ልጅ ኃጢአተኛ ወይም ደግሞ ምድር ላይ ያለውን የስጋ ምኞቶቹን አሳልፎ አይደለም ያለፈው። ይቅርታንና ፍቅርን እያስተማረ እንደነበረ ወይም ደግሞ በጥበብና በሞገስ በሰውም በእግዚአብሔርም ፊት ያድግ ነበረ ስላለ ነው። ጥበብን ማስተማሩ አምላክነት አያደርገውም። አሁን ጥበብን ማስተማሩ አምላክ አያደርገውም። አሁን ኃጢአት አለማድረጉ አምላክ አያደርገውም። አሁን ቢያንስ የሚያደርገው ምንድነው ከተባለ ኃጢአት አላደረገ የሚለውን እንወሰደውና እንደው ከሌሎች የተሻለ ነው። በቃ አለቀ። ከሌሎች መሻሉ ወደ አምላክነት ከፍ የሚያደርገው ነገር አይደለም። ይሄ በእርሱ ላይ ወሰን ማለፍ ይባላል። ገብቶሻል አይደለ? እሺ እዚህ ጋር አሁን ለዮሐንስ ኢየሱስ ክርስቶስን ስጠምቀው ውሃ ላይ ስጠምቀው የምወደው ልጅ እሱ ነው እሱን ስሙት ብሎ የእርግብ መልክ ይዞ የሆነ እርግብ መጥቶ በኢየሱስ ክርስቶስ ትከሻ ላይ አረፈ፣ ወይም ደግሞ ድምጽም ከሰማይ ተሰማ ይላል። ያ ድምጽ እሺ የሚወደው ልጄ ብሎ የመጣ ድምጽ ራሱ ከፈጣሪ አይደለም ማለት ነው? ያኔ የፈጣሪ ድምጽ አይደለም ማለት ነው? አዎ አይደለም። ዮሐንስ ዋሽቷል እንደ መጽሐፍ ከሆነ ማለት ነው። ለምን ከተባለ ኢየሱስ ክርስቶስ ራሱ የፈጣሪ ድምጽ የአብ ድምጽ እንደማይሰማ ራሱ ተናግሯል። ማስረጃ ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ ኢየሱስ ክርስቶስ ምን አለ? አብን አንዳችሁም እንኳን መልኩን አላያችሁትም፣ ድምጹንም ከቶ አልሰማችሁትም አለ። የአብ ድምጽ ማንም እንዳልሰማው ተናግሯል። ኢየሱስ ነው መታመን ያለበት። ዮሐንስ ያለምንም ጥርጥር ኢየሱስ እንደምትሄድ እርግጠኛ ነኝ። ኢየሱስ ክርስቶስ አብን አንዳቸውም ድምጹን አልሰማችሁም ካለ አይ እኔ ሰምቻለሁኝ ብሎ አንድ ሰው ቢጽፍ ሐሰተኛ ነው የሚሆነው። ያ ገብቶሻል አይደለ? ስለዚህ ያ ጥቅስ ኢየሱስ ክርስቶስን ወይንም አብን፣ ወልድን፣ መንፈስ ቅዱስን የሥላሴን እምነት ለማስቀመጥ ለማስረጽ ተብሎ የተቀመጠ የሆነ ጥቅስ እንደሆነ ከዚህ ትረዳላችሁ። ማንም ሰው የአብን ድምጽ የሰማ የለም። የምወደው አንድ ልጄ ይህ ነው ብሎ የተናገረ ኢየሱስ ያሏቸው ውሸታቸው ነው። ሥላሴን ለማጽደቅ ብለው ያስቀምጡላችሁ ጥቅስ ነው። ምክንያቱም ክርስቶስ የአብን ድምጽ ማንም እንዳልሰማው ራሱ ተናግሯል። ጴጥሮስስ ያኔ የሱ ተከታዮች አንተ ማነክ ራስህን አሁን አትነግረንም ወይ ግልጽ አታደርግም ወይ ብሎ ጠይቁ። ሁላቸውም አንዱ መሐመድ ነህ፣ አንዱ ደግሞ ኢየሱስ ነህ፣ አንዱ ደግሞ ከነቢያቱ አንዱ ነህ ምናምን ብሎ ሲሉ ጴጥሮስ ግን አንተ ሕያው የእግዚአብሔር ልጅ ነህ ብሎ ሲል ኢየሱስ ክርስቶስን መልሶ አንተ እኔ አልነገርኩም የሰማይ አባት ለአንተ ገልጧል ወይም ደግሞ አንተ አውቀሃል ብሎ የጴጥሮስን ሐሳብ እንደተስማማ ይናገራል። እዛ ጋም ያኔ በቃ ስህተት አለው ማለት ነው። አንተ የሕያው የእግዚአብሔር ልጅ ነህ መባሉ የአምላክነትን አያሰጠው። አንተ የሕያው የእግዚአብሔር ልጅ እርሱ ብቻ ሳይሆን ሙሉ አይሁዶች እንዳለ የሕያው የእግዚአብሔር ልጆች ናቸው ተብለዋል። ላሳይሽ ማስረጃ። ልክ እንደ ኢየሱስ አሁን ኢየሱስ እዚህ የለም። አሁን ለምሳሌ ያክል ሞቶ ተነስተዋል ይላሉ ጴንጤዎቹ። እናንተ አሁን አይ አልሞተም፣ እሱ ግን ሶስተኛ ሰማይ ላይ ነው ያለው፣ እሱም ይመጣል ይፈረድበታል። ያኔ እንትን የሱ ጌትነት ጊዜያዊ እንደሆነ ምናምን ነው የምታምኑት። ልክ እንደዛው ያኔ ጌትነቱ የሰው ጌትነቱ አሁን በምድር ላይ ያለን ጌትነት ጌታ ማለት አሁን ገዢው ጌታ ሊባል ይችላል። ቅድም እንዳልከውም ጌትነት በብዙ የሚጠራ ስም ነው። ግን መጨረሻ የሌለው ጌትነት የተሰጠ ነብይ አለ። እናንተም የሕያው የእግዚአብሔር ልጆች ናቸው ተብሎ መጽሐፍ ቅዱስ ላይ ስለ አይሁዶች ቃል በቃል ተጽፏል። ክርስቶስንም አንተ የሕያው የእግዚአብሔር ልጅ ነህ አለው። አይሁዶችም እናንተ የሕያው የእግዚአብሔር ልጆች ናቸው ተብሎ ቃል በቃል ተጽፏል። እሱ እንዳሳሽ ከፈልክሽ ያሳይሻለሁ። አሁንም ጌትነቱ በመደረግ የተገኘ ያመኑትን እኮ ነው። እዚህ ጋር አሁን የሕያው የእግዚአብሔር ልጆች የሆናችሁት በክርስቶስ ኢየሱስ በማመናችሁ የእግዚአብሔር ልጆች ትሆናላችሁ ወይም ሆናችኋል ለሚለው ነው እንጂ ዝም ብሎ ሁሉም ሰው የእግዚአብሔር ልጅ ሊሆን አይችልም። ኢየሱስን ሳያውቅ እንደማይችል ይናገራል። ይሆናል ኢየሱስን ሳያውቁ በፊት ነው እነዛ እናንተ የሕያው የእግዚአብሔር ልጆች የተባሉት። ላሳይሽ። ኦኬ የቱ ጋር ነው? አሳይሽ። ጭራሽ ኢየሱስ ክርስቶስ ገና ሳይመጣ በፊት
ገና በብሉይ ኪዳን ላይ ሳሉ ትንቢተ ሆሴዕ ላይ ላሳያችሁ። ሆሴዕ ምዕራፍ 9 أنتم أبناء الله الحي تبلال أنتم أبناء الله الحي أنتم أبناء الله الحي ሆሴዕ እሺ ያው እነዚህ ጋር እስራኤላውያኖች የእስራኤል ልጆች ቁጥር ግን የማይለካና የማይቆጠር እንደ ባህር አሸዋ ይሆናሉ። እናንተ ሕዝብ አይደላችሁም ከመባል ይልቅ የሕያው የእግዚአብሔር ልጆች ይሆናሉ ይላል። ማን? እስራኤላውያን። የሕያው የእግዚአብሔር ልጆች እስራኤላውያን የሕያው የእግዚአብሔር ልጆች ተብለዋል። ኢየሱስ ክርስቶስም ልክ እንዲሁ አንተ የሕያው የእግዚአብሔር ልጅ ነህ ተባለ። አለቀ። ይሄ ነው። እስኪ አባት ለኔም እድል ስጠኝ። አንዴ ትቀጥላለህ። ገባሽ? እሺ አመሰግናለሁ። እሺ ውስጥ ስላሳየህ አመሰግናለሁ። ያኔ መጽሐፍ ቅዱስን እንደገና አነባለሁ እኔ ገብቼ ማለት ነው። ለሌሎችም የእግዚአብሔር ልጆች እንደተባለና የኢየሱስ ክርስቶስም እንደማናቸውም እንደሆነ ወይም ደግሞ የሱ ለየት የሚያደርግ ነገር እንደሌለ እርግጠኛ ሆኜ ከዛም በኋላ እመጣለሁ ማለት ነው። ሌላ ጊዜም ገባለሁ። አመሰግናለሁ። እሺ አንድ ጊዜ እኔን አድምጡኝ። መጽሐፍ ቅዱስን ያሁኑ ትክክል አንተ ቆራራጡን ለምን ታወጣለህ? ዳይሬክት መጽሐፉን ለምን አትከፍትም እንዴ? አሁን እኮ አላየንም። ያሁኑ ቆራራጡን እንትኑ ነው ፒዲኤፍን ለምን ታወጣለህ? አንዴ ልናገር። ስለ ጌታችን ኢየሱስ ክርስቶስ ፍጹም አምላክነት እድል ሰጥተኛል መሰለኝ። እባክህ አንዴ ለእሱ አላጣላት ሙሉ መጽሐፉን አውጣልኝ እያለች ነው። ስለዚህ መጽሐፉን ላውጣልኝ፣ ፒዲኤፉን አውጣልኝ። ፒዲኤፍ አይደል ሜት አድርገህ ለምን ትረብሻለህ? ያውና እዚህ ጋር ገናችን አዳ በይ ያውና እዚህ ጋር ከመጽሐፍሽ የእስራኤል ልጆችን ቁጥር እንደማይሰፈርና እንደማይቆጠር እንደ ባህር አሸዋ ይሆናል። እንዲህም ይሆናል እናንተ ሕዝቤ አይደላችሁም ተብሎ በተነገረበት በዚያ ስፍራ የሕያው የአምላክ ልጆች ይባላሉ። ማን? እስራኤላዊ። በይ ሜትሻንሽ ሄሎ ኦኬ እሺ ያኔ ይኸው ማለት ያኔ የማይሞት የአምላክ ልጅ ነው ማለት ነው እንጂ ይኸው ማለት ያኔ የአብ ልጅ ያኔ የባህሪው ልጅ ነው ማለት አንተ በተረዳው በዛ መልክ ነው የባህሪው ልጅ ነው ማለት ፈልጌ ነው። እስራኤልያን የአብ ልጅ ናቸው። ያኔ የአብ ልጅ ማለት የባህሪው ልጆች ናቸው ማለት ነው። አንተ የተረዳው በዛ መልክ ነው። ይኸው ማለት ያኔ የማይሞት ማለት ይኸው ማለት ምን ማለት ነው? መጀመሪያ እስኪ ንገረን። ያው ማለት ጥያቄ አለኝ እሱ ታዲያ የባህሪ ልጆች ናችሁ ማለት ፈልጎ ነው። እዛ አንተ የተረዳው በዛ መልክ ነው።
የባህሪ ልጅ የሚባል ሂሳብ የለም ሲጀመር። ኢየሱስም የባህሪ ልጅ አይደለም መጽሐፍ የሚል የለም። ስለዚህ እሷን ነበር ጥያቄዋ። ያው የእግዚአብሔር ልጅ ነው ተብሏል ኢየሱስ ስትል ያው የእግዚአብሔር ልጆች እንደተባለ እስራኤላውያን እንደዛ ብቻ አይደለም የተባለው። እዛ ጴጥሮስ እንደዛ ብቻ አላለማ። ያው የእግዚአብሔር ልጅ ብቻ ሳይሆን ምን እንዳለ አውጣ እስቲ ቦታውን ካወቅ መጀመሪያ ጴጥሮስ እሺ የባህሪ ልጅ ነው ኢየሱስን ከተ ችግር የለም አንተ የባህሪ ልጅ ነህ ብሎታል ጴጥሮስ ኢየሱስን። ቦታውን አውጣ እስቲ አዲ ልጅ ያለችበት ቦታ አውጣ መጀመሪያ እስቲ መጽሐፍ ከያዝክ ለምን ተዋሻለሽ? የባህሪ ልጅ ነው ብለሽ ለመነጠል ለምን ፈለግሽ? ለሽ አውጣ ቦታውን እንደዚህ ምን እንዳለ ቦታውን አውጣ እስቲ መጀመሪያ እናንብባ ምን እንዳለ ቦታውን መጽሐፍ ከያዝክ እኔ አልያዝኩም። አውጣ እስቲ እሺ የቱ ጋር አይደለም መጽሐፍ ስላልያዝኩ ነው እኔ አውጣ እስቲ የቱ ጋር አውጣሽ? የቱ ጋር አውጣ እናንብ ቦታውን ጴጥሮስ ምን እንዳለ ቦታውን ልጅ ያለችበትን ቦታ የቱ ጋር አውጣልሽ ንገሪኝ እስኪ ታውቂ ከሆነ እሺ በቃ እሺ ይሄንን እሺ ላቆምና አንድ ጥያቄ ሌላ ቅድም ባነሳ መሰረት አንድ ጥያቄ ልጠይቅ። እውነት አንተ ትክክለኛ አስተማሪ ኡስታዝ ነኝ ካልክ እኔ አንድ ጥያቄ ልጠይቅና ትመልሳለህ። ምንም ሳታወርደኝ ሚውትም ሳታረገኝ ማለት ነው። መልስ። አንድ ጥያቄ ልጠይቅ። ቀላል ጥያቄ። ኦኬ ወይ ለምንድን ነው መልስ ያጠፍከው? እኔ አንዴ ልናገር። እሺ እሱ ይናገርና እኔ ትንሽ ቆይቼ እነግርሃለሁ። አውራለሁ እሱ ያውራ ስለቀደመኝ ማለት ነው። ጥያቄ አለኝ በዚህ መሰረት ነው። ቅድም ባወራችሁ መሰረት ነው። እንደስ እንደምሽ አንቺ እሺ ጠይቅ አንተሽ ፈታ በሉ ቤታቸው ጥያቄ ምንድን ነው? እሺ እኔ ጥያቄ አይደለም የምጠይቀው ማብራሪያ ነው መስጠት የምፈልገው። ኢየሱስ ክርስቶስ የእግዚአብሔር ልጅ ለመሆኑ ማስረጃ ነው መስጠት የምፈልገው። ማን ጠየቀ? መጀመሪያ ጌታችን ኢየሱስ ክርስቶስ ማን ጠየቀ? የምትጠየቀውን የምትመልስ ከሆነ ልታብራራ ከሆነ ታለሁኝ ጥያቄውን ጠይቁኝ። የእግዚአብሔር ልጅ በመሆኑ ጉዳይ ካልክ እንጠይቀ። ኢየሱስ ክርስቶስ የእግዚአብሔር የባህሪ ልጅ ነው ብለህ ታምናለህ አይደለ? አምናለሁ። በጣም ጥሩ። እክሳምታ መጽሐፍ ቅዱስ ላይ ኢየሱስ የባህሪ ልጅ ነው ለእግዚአብሔር መልካም። መጀመሪያ መዝሙረ ዳዊት መዝሙር 2 ላይ እኔ ጥያቄ ማለት ነው እኔ ቆይ ጣልቃ አትግባ እንጂ። እሺ እኔ ጥያቄ አንተ ያልከው ምንድነው? ሐዋርያቶች ዋሽተዋል ምናምን ያልከው የዋሸው ነብዩ መሐመድ እንጂ አዋሹም ላላሹት መጽሐፍ ቅዱስን ለምን ጠቀሰ? ዘለቀም ይፈርጋል። ከ600 ዓመት በኋላ መጥቶ አልተሰቀለም ያለው ማን ነው? የጌታ ሰው ነው። በመንፈስ ይወራና በስጋ ተገለጠ። ማንንም ያው አንዴ ቤት አድርግ። እሺ ኢየሱስ ክርስቶስ የእግዚአብሔር የባህሪ ልጅ ነው የሚል ጥቅስ አለ ወይ ነው የተባልከው? እሺ መልስ። ኢየሱስ ክርስቶስ የእግዚአብሔር የባህሪ ልጅ ነው የሚል ጥቅስ አለ ወይ? ኦኬ በጣልቃ ገብተውብኝ ነው ማን እኮ ልነግርህ ጀምሬ እኮ በውስጥ ማን እንደሆነ አላውቅም። የጣልቃ ገብተውብኝ ነው ዝም ያልኩት። መዝሙረ ዳዊት መዝሙር 2:7 ላይ ጥቅስ አለ ኢየሱስ ክርስቶስ የእግዚአብሔር እየነገርኩህ እኮ ነው። መጀመሪያ መዝሙረ ዳዊት መዝሙር ቆይ ጠየቅ አይደል እንዴ? ተረጋጋና የምነግርህን ጥቅስ መጀመሪያ መዝሙረ ዳዊት መዝሙር 2:7 ላይ አውጣ። በትንቢት ጨምሮ እስከ ሐዲስ ይሄዳለሁ። ኢየሱስ ክርስቶስ የእግዚአብሔር ይቤልኒ ወልደ አንተ ወአነ ወለድኩከ መጀመሪያ አንድ ያዳምጥ የተባልከውን ኢየሱስ ክርስቶስ ጠየቅ አይደል? መስል ጠብቀኝ እንጂ ተረጋጅ ከስበል። ኢየሱስ ክርስቶስ የእግዚአብሔር የባህሪ ልጅ ነው የሚል ጥቅስ አለው መጽሐፍ ቅዱስ ላይ? ያስረዳሁ እኮ ነው ወንድም አለም አሰማኝም። እግዚአብሔር እንዲያለኝ አለ መዝሙረ ዳዊት መዝሙር 2:7 ላይ መዝሙረ ዳዊት ጥቅስ አይደለም እንዴ? ኢየሱስ ክርስቶስ የእግዚአብሔር ልጅ ነው የሚል ጥቅስ አለ እዛ ጋር እንሂድ። ጥቅስ ነው እኮ እየነገርኩህ ነው። በትንቢት የተነገረውን ከዛ ደግሞ የሐዲስ ተሰጠ ነው። ጥቅስ ነው ያልከው። ጥቅስ እየሰጠሁ ነው። በፈጣሪ ምንድነው ክርስቲያኖች? ኢየሱስ ክርስቶስ የእግዚአብሔር የባህሪ ልጅ ጥቅስ እየሰጠሁ ነው እኮ
እኮ አለ ጥቅሱ እንሂድ እዛ ጋር አታድክመን። ኢየሱስ ክርስቶስ የእግዚአብሔር የባህሪ ልጅ ነው አለ እኛ ምናምነው መጽሐፍ ቅዱስ ብሉይንም ሐዲስንም ነው ምናምነው። መጀመሪያ ከብሉይ ልስጥህ፣ ከዛ ማረጋገጫውን ደግሞ ሐዲስ ላይ እሰጥሃለሁ እያልኩህ ነው እኮ። ኢየሱስ የእግዚአብሔር የባህሪ ልጅ ነው የሚል ጥቅስ አለው መጽሐፍ ቅዱስ ላይ ሰምተኛል? አሁን ያልኩት አለ። አዎ አለ። በቃ እሱን በጣም ጥሩ። አንድ ጊዜ ተጠቅመኛ አንዴ